ሩታና አብርሽ ዛሬ ላይ የልጃቸውን የክርስትና ልደት ከበዓላቸው ጋር አድርገው አወጡ። ድራማው አልቆ አንድ ላይ ሆኑ። በጣም ደስ አይልም? በመጨረሻም ተስማምተው ከልጃቸው ጋር ደስ የሚል ጊዜ አሳለፉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደውሉ ምልክት እየተጫናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር ያደረጋችሁ አጠናክሩ ማለት ነው። ዛሬ ላይ እንግዲህ የመጣሁትኝና አብርሽና ሩታ በሚገርም ሁኔታ በሚያስደንቅ ማለት ነው ማመን በማይታቻልበት ልጃቸውን ክርስትና አድርገው ከዛም አልፎ ደግሞ በበዓል ጊዜ ማለት ነው። ደስ ይላል በጣም። አሁን ላይ ሄርሜላ ምን ላይ ናት? ሄርሜላ አብርሽና ሩታ ከልጃቸው ጋር አንድ ሆኖ ያንን ሁሉ ነገር ሲያደርጉ፣ ሄርሜላ ግን እብደት ላይና መቃጠል ላይ ናት እንላለን። አብርሽና ሩታ እንኳን ደስ አላችሁ፣ እንኳን ደስ አላችሁ በድጋሚ ማለት ነው። በጣም ደስ ይላል። ያው ቢሆንም ድሮም አልተጣሉም ነበር። ቢሆንም ግን ያን ሁሉ ድራማ አልቆ እንግዲህ አሁን ላይ በአንዱ ነው በዓላቸውን የልጃቸውን ልደት በአንድ ስላደረጉ ማን ነው ደስ ያለው ማለት ነው። ሁላችንም ደስ ብሎናል። ሄርሜላ ግን አሁን ላይ መጨረሻዋ እንዲህ መሆኗስ ማለት ነው ከባድ ነው በጣም በእውነት ነው የምላቸው ማለት ነው። መጨረሻው እንግዲህ ይሄ የሆነ የእሷ ነገር እና ሄርሜላ ዝም ብለሽ ነው እንጂ ይሄ ሁሉ ኪሳራ ራስሽን ብታደርጊ ጥሩ ነበር ማለት ነው። አሁን ላይ ግን ሁሉም አለቀ አበቃ በቃ 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 ዋይ እና ዙሮ ተዛዙሮ ያማላ ማለት ነው። ሄርሜላ አሁን ላይ ክስረት ውስጥ የገባች ትመስላለች። ምክንያቱም በጣም በሚገርም ሁኔታ አብርሽና ሩታ እንግዲህ አይታችኋል ያየነውን ነገር ማመን እስከሚያቀተን ድረስ ማለት ነው። ያ ሁሉ ፍቻ፣ ሁሉ ክስ፣ ያ ሁሉ ንትርክ ሩታ ከሀገር ልወጣ ነው የሚለው ሁሉ ያ ሁሉ ነገር ውሸት ሆኖ ተገኘ ማለት ነው። ያው ድራማ ሆነ ማለት ነው። እና በጣም ደስ ይላል። እንኳን ደስ አላችሁ እንላለን። ከምንም ከማን በላይ ደግሞ አብርሽ እና ሩታ አንድ ላይ ሆኑ። ወይ ደግሞ የበዓል ጊዜ አይገርምም? ከምንም በላይ ደግሞ በጣም ደስ የሚለው የበዓል እንግዲህ በሚገርም ሁኔታ ያው አቀባበል አድርገው እንግዲህ አብርሽም እህቶች ይመስላሉ ሩታን ፏ ብትን አድርገው ተቀብለዋታል። በጣም በሚገርም ሁኔታ ማለት ነው። እንኳን ደስ አለሽ፣ እንኳን ደስ አላችሁ ማለት ነው። በሀዲያ በስጦታ እረ የሌለ ነበር ማለት ነው። እና በሚገርም ነው። በጣም ደስ ይላል። መብሩክ ብለናል ማለት ነው። ያማረ የሰመረ ትዳር ደግሞ አላህ ያደረገው። እንደገና ተጋቡ ማለት አይደለም። ከሄርሜላ ወጣ ወደ ከሄርሜላ ወጣ እንግዲህ አሁን ሩታ ጋር ተመልሷል። ደግሞ በሚያስደምም ሁኔታ ትናንትና በነገራችን ላይ ሩታ በጣም አምሮባታል። እናት ለዘላለም ትኖር የሚባለው ለካ ሀሰት የለውም። ምክንያቱም ሩታዬ እንግዲህ ልትወልድ ከሄደች ጀምሮ ያው የእናት እጅ በእናት እንክብካቤ ስለሆነች እንዴት እንዳማረባት ማለት ነው። አብርሽ እስከሚቀና ድረስ ነው እኮ ወይም አብርሽ በቅናት ሊደፋ ምንም አልቀረው። ምክንያቱም በደንብ ነው ያማረባት እና ሩታዬ መብሩክ ብለናል። እዚህም ስላየንሽ በዛ ላይ ደግሞ አምሮብሽ ፏ ብትን ብለሽ ማለት ነው። እና ሁላችሁም እንግዲህ እንኳን ደስ አላችሁ የሩታና የአብርሽ አፍቃሪዎች የሆናችሁ የሄርሜላ ጠላትም የሆናችሁ እንግዲህ ለአብርሽና ሩታን አንድ ላይ እንዲሆኑ የማትፈልጉም እንግዲህ እንኳን መቃጠሉን ያዙት ቻሉት። እንኳን መቃጠል ነው የሚባለው። እንግዲህ አንድ ሆኖ ልጃቸውን ሊያሳድጉ መጥተዋል። ቢሆንም ድሮም ተዛዙሮ የትም አይሄዱም ነበረ። አሁን ላይ ደግሞ መጥተው በእንደዚህ ሁኔታ ልጃቸውን ሊያሳድጉ ስለመጡ የሁላችንም ደስታ ነው። እንኳን ደስ አላችሁ በድጋሜ
በዓላቸውንም የልጃቸውንም ልደት በአንድ ላይ አድርገው በዛ ላይ ደግሞ የአብርሽ ቤተሰቦች አቀባበል ሲያደርጉላት ወይ ዋው 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 በጣም ደስ አይልም? ከምንም በላይ ደስ ይላል ማለት ነው። እንኳንም ለዚህ አበቃችሁ እንላለን ሁላችሁንም ማለት ነው። እንግዲህ ሄርሜላ መልካም መቃጠል፣ ሄርሜላ መልካም መቃጠል ብለናል። ምክንያቱም ያልጠበቀችው ነገር ስለደረሰባት እንደዚህ ይመለሳሉ ሳይሆን እኔን ያገባኛል ብላ ነበር የምታስበው። ሁሌም ቢሆን ከኔ ጋር ይሆናል ከኔ ጎን ይሆናል ነበር የምትለው። አሁን ላይ ግን ምንም አልሆነም እና ለማንኛውም ቢሆን እንኳን ደስ አላችሁ። በዓላችሁንም የልጃችሁንም ልደት በዛ ላይ ደግሞ ሄርሜላ ከአብርሽ ጋር ሆና ይሄን ሁሉ ነገር በማድረግ በጣም ደስ ይላል ማለት ነው። አብርሽ ከምንም በላይ ደስ ብሎታል ዛሬ ላይ። እንኳን ደስ አላችሁ ሁላችሁም። ሩታ እየበለጥ ደግሞ ከልጇ እና ከባለቤቷ ስትሆን ደግሞ አሁን ያማረ እንደምታምር እናያለን ማለት ነው። እንግዲህ ሄርሜላ ምን ይወጣት ይሆን? ምን ትላላችሁ? እስኪ እናቤል ማለት ነው ሩታን እና አብርሃምን ለመለያየት ሄርሜላን ከሱ ጋር ለማድረግ ያደረጋችሁ ሁሉ አሁን ላይ ግን አንድ ሆነው እንደዚህ ሲሆኑ በቃ እናንተ ምንድን ቤት እንደሆናችሁ እስኪ አሁን ነው እንደዚህ ነው የሚለየው ማለት ነው። ምን ቤት ነን ትላላችሁ አሁን ላይ? እስኪ ሁላችሁም አሁን ምን ቤት ነን ነው የምትሉት? ምን ቤት ናችሁ? ምን ቤት ናችሁ እናንተዎቹ? እንደዚህ ሆኖ እንግዲህ እንትን ብለዋል እና የት ናችሁ? ምን ቤት ናችሁ ያስብላል ማለት ነው። ሁላችሁንም ቢሆን እንግዲህ ከዛሬው ጀምሮ በጣም ደስ በሚል ሁኔታ በዓላቸውንም ልጃቸውንም እንደዚህ አድርጓል። ድሮም ቢሆን ከልጅ ከአባት ወይም ከእናት ሲራራቅ በጣም ያስጠላል። እናት በእርግጥ ለልጅ በጣም ታስፈልገዋል። ያብሶ ደግሞ ገና ለስንት ወር ለሆነ ልጅ ከምንም በላይ የምታስፈልገው ናት። ግን ደግሞ ያ ሁሉ አልፎ ያ መከራ አልፎ እዚህ ላይ ነው እንግዲህ ልጃቸውን በአንድ ላይ መምጣታቸው ክሱም ሁሉም ውጭ መሄዱም ስደት መሄዱም ያ ሁሉ ታሪክ እንግዲህ ተሰርዞ ሩታ በጽጌ ምክንያት ወደዚህ መምጣቷ ለሁላችንም እንግዲህ ገራሚ ነው የሆነው ማለት ነው። እኛ ሄደን የምናየው ነገር የለም። ያው በሰማነው በሚልኩት ነገር ስለሆነ ተጣሉም አልተጣሉም እንግዲህ አሁን ላይ ግን ደስታቸው ያስደስተናል ማለት ነው። ሀዘናቸው ደግሞ ያስከፋናል ማለት ነው። ሩታንና አብርሃምን የምናውቃቸው ገና ድሮ ስለሆነ ተለያይተው ልጅ ወልዶ መለያየት ትንሽ ከበድ ቢል አሁን ደግሞ በአንድ ላይ በመምጣታቸው ነጋሼም የአብርሃምም ወንድም ሁሉ ቤተሰቦች በእርግጠኝነት በቃ እንትን እንደሚሆኑ በጣም ደስ የሚል ነው ማለት ነው። የተለየ በቃ አለ አይደለ ወይ እንዴት ልበላችሁ ማለት ነው። ከምንም በላይ ደስ ይላል። እንግዲህ ከቡታጅራ ወደ አዲስ አበባ ጉዞ ተደርጎ ከዛም ደግሞ የነ አብርሽ እህቶች አቀባበል አድርገውላት ባህላቸውንም የልጃቸውንም ክርስትና ፏ ብትን አድርገው እንደዚህ አውጥቷል ማለት ነው። እና እንኳን ደስ አላችሁ እላለሁ ማለት ነው። በበዓላቸውም ምክንያት አድርገው እና ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ ሸር አድርጉ። እንግዲህ አብርሃምና ሄርሜላ መልካም መቃጠልም እንዳንልሽ የሰው ባል ነው ድሮም የወሰድሽው ያንቺ ያልሆነ ነገር ያንቺ አይሆንም ብለሽ ያው ጊዜውን እስከሚጠብቅ ድረስ እንጂ ድሮም ያንቺ አይሆንም ማለት ነው። እንግዲህ ስንት ነገር ብታደርግለትም ያው የሰው ነው። አብርሃም ወደ ድሮ ሚስቱ ወደ ልዕልቷ ሩታ ተመልሷል ማለት ነው። ስበዋለች እንግዲህ ሊበቀልም ይሁን እውነትም ውሸትም አናውቅም። አሁን ላይ አብርሃምና ሩታ እንግዲህ አንድ ላይ መሆናቸው እናውቃለን ማለት ነው። እና ውድ የሀገሬ ልጆች ማለት ነው ቪዲዮን ላይክ ሸር እያደረጋችሁ አጠናክሩኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ውድድድድ ያደርጋችሁ። በያላችሁበት የአላህ ህዝነት ረህመቱ ሁሉ ከእናንተ ጋር ይሁን። አላህ ሀገራችንን ሰላም ያለ ያደርግልን፣ ወጥቶ ከመቅረት ይጠብቃችሁ። በስደት ሆነን ደግሞ የቤተሰብን ክፉ ሀዘን አላህ
እንዳያሰማን ማለት ነው። ቪዲዮውን ላይክ አድርጉ፣ ሸር አድርጉ። አስተያየት በኮመንት የአብርሽና የሩታ አድናቂ የሆናችሁ በሙሉ ማለት ነው። ባይ ባይ። አላህ ያክብርልኝ። እወዳችኋለሁ። መልካም ጊዜ